بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته بسم الله الرحمن الرحيم ባለፈው ፕሮግራማችን በአላህ ስሞችና ባህሪዎች ላይ ያለው ሱናና አቋም አይተናል። እሱም ምንድነው? ሰለፎች መንሃጅ ቁርአን ላይ የተገኙ የአላህ ስሞች ይኖራሉ፣ መገለጫዎችም ሐዲስ ላይ የተገኙ ይኖራሉ። እነኛን አረብኛ ቋንቋ በሚያስፈርድ መልኩ ዛሂሩን እንተረጉማለን። ይሄ ማለት እንግዲህ ዛሂሩን እንተረጉማለን ተብሎ ሲባል መጠንቀቅ ያለብን ነገር አለ። አላህ Subhanahu Wa Ta'ala ራሱን ገልጿል በቁርአን ላይ። አላህ ከፍጥራኖቹ በበለጠ ስለራሱ ይበልጥ አዋቂ ነው። አለይሂ ሰላቱ ወሰላም በአላህ ላይ ከፍጥራኖቹ የበለጠ አዋቂ ናቸው። ስለዚህ ትክክለኛው አቋም አደብ ያለው አቋም የአላህና የመልእክተኛውን ንግግር በማስቀደም መከተል ግድ ይላል ነው። ምናልባት ያ ነገር ለአላህ አልተገባን የሚል ማስረጃ ካለ እዚያው ወይ ደግሞ ሌላ ቦታ ላይ ያ ነገር ለአላህ የተገባ አይደለም በሚል ታዊል ሊደረግ ይገባል። ነገር ግን ለአላህ የተገባ አይደለም እስካልተባለ ድረስ አላህ ባናገረን ቋንቋ መቀበል ግድ ይላል ነው። የሰለፎች መንሃጅ ነው። እንግዲህ አህባሾች ሊሆኑ ይችላሉ፣ ሌሎች የታዊል ባልተቤቶች የታህሪፍ ባልተቤቶች ታዊል ብለው ይሉታል፣ ታህሪፍ ነው። የሰለፎች መንሃጅ ተውሂድ ነው ይላሉ። ተውሂድ ብሎ ማለት የአላህ ስምና ባህሪ ቁርአንና ሐዲስ ላይ የተገኘው ትርጉም የለውም፣ ትርጉሙን አናውቀውም ብለው ወደ አላህ አስጠግተውታል የሚል ትርጓሜ ያለው። ኋላ የመጡት ደግሞ የእውቀት ባልተቤቶች ናቸውና ይሄ ነገር ለአላህ የተገባ አይደለም በሚል የዛሂሩን ተቃራኒ ትርጉም ተርጉመዋልና የእውቀት ባልተቤቶች ናቸው። ስለዚህ የሷሃቦች መንገድ አስለም ነው፣ አልተጋፈጡም ወደ ሌላ ነገር ዝም ብሎ ተቀብለው እንትኑን የቁርአን አያቱን ወደ አላህ አስጠግተዋል አናውቀውም በሚል ነገር ግን ዛሂሩ አልተፈለገም ብለው ይላሉ። እንደገና ደግሞ የኸለፎች መንሃጅ ዕውቀትና ጥበብ የተሞላበት ነው፣ አዕለም አህከም ነው ብለው በሷሃቦች ላይ ይዋሹባቸዋል ነው። ዞሮ ዞሮ የነብዩ አለይሂ ሰላም ባልደረቦች ቁርአንና ሐዲስ ላይ ከኛ የተሻለ የበለጠ ዕውቀት አላቸው ነው። ታቢዒዎች አትባዕ ታቢዒን ትልልቅ ዑለሞች የመጡ አሉ፣ ከነሱ በበለጠ መልኩ ዕውቀት አላቸው ነው። የቁርአንና ሐዲስ ሷሃቦች ባያቀብሉን ማንም አይደርስበትም ነበር ነው። ለማንኛውም የሰለፎች መንሃጅ ምን ነበር ከተባለ ቁርአንና ሐዲስ ላይ የተገኘን የአላህ ስምና ባህሪን ሙሉ በሙሉ ተቀብለዋል ነው። አዟሪ ነገር እስካልተገኘ ድረስ አዟሪ ነገር በተገኘ ጊዜ ይሄ ለአላህ የተገባ አይደለም ተብሎ ሊባል ይችላል። አለበለዚያ ግን ዛሂሩን መቀበል ግድ ይላል ነው። ለምሳሌ አንዳንዴ ዛሂሩ የሰው ልጆች መገለጫ ላይ የገጠመ በዛሂር ትርጉሙ ተመሳሳይ ሊሆን ይችላል። ለምሳሌ እዝነትን ብናይ፣ ቁጣም ብናይ ሰው ልጆች ይቆጣሉ፣ ያዝናሉ። ታዲያ ይሄ ነገር ሰዎች ላይ ተገኝቷል ተብሎ ለአላህ የሰበተ አይደለም፣ ታዊል መደረግ አለበት ይላሉ። ይሄ ጅህልና ነው። ትልልቅ መሪዎቻቸው ሳይቀሩ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ይሄ ሰዎች ዘንድ የተገኘን ነገር ለአላህ ማስበቱ ተሽቢህ ነው ብለው ይላሉ። መጀመሪያውኑ እነሱ አቋማቸው ምንድነው? የአላህ ስምና ባህሪን ሲመለከቱ ተሽቢህ መጣባቸው። ያንን ተሽቢህ ለመነፍየት ታዊል ማድረግ ነበረባቸው፣ ወይም ታሪፍ አድርገውታል ነው። ያለሱና አቋም ግን አይደለም ነው። ያለሱና አቋም ምንድነው? ለምሳሌ እዝነትን ምሳሌ አይተናል። አለይሂ ሰላቱ ወሰላም ለአላህ ምን ብለዋል? እቺ ሴትዮ በልጇ ከምታዝነው በላይ አላህ በባሮቹ አዛኝ ነው። ለሴትዮዋ እዝነት አሰበቱ፣ ለአላህም እዝነት አሰበቱ። ታዲያ ለአላህ ለልቅናው በሚገባ መልኩ እዝነት ማስበትን ተሽቢህ አይደለም ነው። ቁጣ ለምሳሌ ሰው ልጆቹ ይቆጣሉ። የሰው ልጆቹን ቁጣ በማየት ደም ስር መቆም መሰል ነገሮችን በማየት ይህንን በማየት ለአላህ ቁጣ የተገባ አይደለም ይላሉ። ነገር ግን አላህ Subhanahu Wa Ta'ala ቁጣ እንደሚቆጣ በቁርአን ገልጾልናል። ፈለማ አሰፉና እንተቀምና ሚንሁም ባስቆጡን ጊዜ ተበቀልናቸው። ቁጣ ለአላህ ሰብቷል። ቁጣ በሚገባቸው ሰዎች ላይ አላህ ይቆጣል ነው። ሌላኛው ቁርአን ሶላት ስንሰግድ ገይሪል መግዱቢ ዐለይሂም ወለዷሊን እንላለን፣ ከተቆጣባቸውና ከጠመሙትም ውጭ አድርገን። ስለዚህ አላህ ቁጣ አለው። ቁጣ በሚገባቸው ሰዎች ላይ ይቆጣል። ለማንኛውም ቁርአንና ሐዲስ ላይ የተገኙ አላህ ስሞችና ባህሪዎች አረብኛ ቋንቋ በሚያስፈርድ መልኩ ሊተረጎሙ ግድ ይላል። አላህ ቁርአን አረብኛ አድርጎ በአረቦች ላይ አውርዶታል። ለዛውም አረብኛ ቋንቋ አፍጥነው በሚናገሩና ስነ ጽሁፍ ውድድር ፉክክር በነበረበት ወቅት ነብዩ አለይሂ ሰላቱ ወሰላምን ይሄው ቁርአንን አረብኛ አድርገን አውርደነዋል ይላል፣ ግልጽ አድርገነዋል ይላል፣ ነብዩ አብራሩታል ይላል። ስለዚህ የዚህ የዛሂሩ ነገር ተቃራኒ እስካልተገኘ ድረስ የአላህና የመልእክተኛው ንግግር ተቀዳሚ ሆኖ ሙሉ በሙሉ መቀበል ግድ ይላል ነው። ምናልባት ከአህለ ሱና ውጭ ያሉትን ታውቋቸውናል ኢንሻአላሁ ተዓላ የጃህሚያን መንሃጅ የተከተሉ ማለት ነው። ጃህሚዮች ብሎ ማለት የአላህ ስምና ባህሪን የለም የሚሉ ናቸው። ለምሳሌ አላህን ሲገልጹ ምን ይላሉ? አላህ በዓለም ውስጥም የለም ከዓለም ውጭም የለም፣ ከላይ የለም ከታች የለም፣ ከፊት ለፊት የለም ከኋላ የለም፣ ከቀኝ የለም ከግራ የለም። ይሄ እንግዲህ አላህ የለም ለማለት
ከዚህ የተሻለ ቋንቋ የለም። አይሁዶች እንግዲህ የሚመቻቸው መንሃጅ ይሄ ነው። አህለሱናን የአይሁድ መንገድ ተከትለዋል ብሎ ይላሉ። ነገር ግን አይሁዶች ሃይማኖት ለማጥፋት የሚጠቀሙበት አንዱ ትልቁ ዘዴ ይሄ ነው። አላህ ከላይ የለም፣ ከታች የለም፣ ከግራ የለም፣ ከቀኝ የለም፣ ከፊት ለፊት የለም፣ ከኋላ የለም፣ ዓለም ውስጥም የለም፣ ከዓለም ውጭም የለም። ይሄ ሁሉ ምንድን ነው ማለት ነው? የፍልስፍና ባልተቤቶች ነው፣ የአህለል ከላም ነው። ሶሐቦች፣ ታቢዕዮች፣ አትባው ታቢዕንና እንዲሁም ግምት የሚሰጣቸው ትልልቅ ዑለሞች የዚህ አይነት ተፍሲር የላቸውም ነው። ለማንኛውም ቁርአንና ሐዲስ ላይ የተገኙ አላህ ስሙና ባህሪዎችን ለአላህ ለልቅናው በሚገባ መልኩ ሳናመሳስልና ይሄን ሊመስል ይችላል ብለን ሳንል ማስበቱ ግድ ይላል ነው፣ አዟሪ ነገር እስካልተገኘ ድረስ። ለማንኛውም ዛሬ እስኪ እስቲዋ የሚባለውንና ዑሉውን አብሮነትን እንይ። እስቲዋ የሚባለው ነገር በቁርአን በሐዲስ መጥቷል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምንድን ያለው? አርረሕማኑ ዐለል ዐርሺ እስተዋ ካለ በኋላ ለሁ ማ ፊ ሰማዋቲ ወማ ፊል አርድ ወማ በይነሁማ ወማ ተሕተ ሰራ ወኢን ተጅሀር ቢልቀውሊ ፈኢነሁ ያዕለሙ ሲረ ወአኽፋ። አላህ ራሱን ገልጿል። አርረሕማኑ ዐለል ዐርሺ እስተዋ በሚል ኢስተዋ የሚለውን ቢማዕነ እስተውላ የተረጎሙት እንግዲህ የቢድዓ ባልተቤቶች ናቸው ነው። ይህ ከሰለፎች አልተገኘም። የአህሉሱና ወልጀማዓ ትልልቅ ዑለሞች፣ ግምት የሚሰጣቸው ዑለሞች እነ ኢማሙ አሕመድን ጨምሮ እነ አቡ ሐኒፋ የሄዱበት መንሃጅ የአላህ ስምና ባህሪን በማስበት ነው። እንደውም የኢማሙ አሕመድና ልጃቸው አህለል ከላም የጃህሚዮች ላይ ረድ ሰጥተዋል። ጃህሚያ ብሎ ማለት ምንድን ነው? የነ ጃህም ብኑ ሰፍዋን መንሃጅ ነው። የአላህ ስምና ባህሪን በማራቆት የሄዱ ናቸው። እንግዲህ አሕባሽም ይሁን ሙዕተዚላ፣ አሻዒራ፣ ማቱሪድያ በተለያየ መንገድ የጃህሚዮችን መንገድ ተከትለዋል። ከፊል ጃህሚያነት አለባቸው ማለት ነው። የአህለሱና አቋም ምንድን ነው? ቁርአንና ሐዲስ ላይ የተገኘን የአላህ ስምና ባህሪ ለአላህ ለልቅናው በሚገባ መልኩ እናሰብታለን ነው። አላህ አርረሕማኑ ዐለል ዐርሺ እስተዋ ብለዋል። ኢስተዋ እንላለን ቢማዕነ እስተውላ አንልም ነው። ይሄ እንግዲህ ተሕሪፍ ነው። አንዳንድ ጊዜ ተሕሪፍን የአህሉሱና ወልጀማዓ መንሃጅ አድርገው ማቅረብ ይፈልጋሉ። እነማን? የአሕባሽ መሪዎቻቸው እነ ዑመር ኮምቦልቻ። አንድ ምን ብለዋል? አህሉሱና ወልጀማዓን ወህብዮች ተሕሪፍ ባልተቤቶች ናቸው። ተሕሪፍ ባልተቤት ማን ነው? አይሁዶች ጋር ያመሳስለናል። አይሁዶችን አላህ ሱብሓነሁ ወተዓላ በቁርአን ላይ ወቅሷቸዋል። አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላም አላሂ ثم يحرفونه من بعد ما عقلوه وهم يعلمون። ያጣምሙታል። ሊያምኑላችሁ ትከጅላላችሁ እንዴ? ካወቁ በኋላ መጽሐፉን ያጣምሙታል። እያወቁ ያጣምማሉ። ቁርአንና ሐዲስን ያጣመመው ማን ነው? ተሕሪፍ ብሎ ማለት ምንድን ነው? ተሕሪፍ ለምሳሌ የማዕና ተሕሪፍ አለ፣ የሐርፍ ተሕሪፍ አለ። ተሕሪፍ ያደረጉባቸውን ነገሮች ስንመለከት አርረሕማኑ ዐለል ዐርሺ እስተዋ የሚለውን ኢስተውላ ብለው ፊደል ጨመሩ ነው። ሌላው አላህ ሱብሓነሁ ወተዓላ ሙሳን ማናገርን አናግሯቸዋል። አላህ ንግግርን ይናገራል። ለልቅናው በሚገባ መልኩ እኛ ዘንድ ያለን ንግግር ምላስና ጥርሶችን በመመልከት ለአላህ የሰበተውን ነገር አነፈይም። አላህ ይናገራል ብሏል። አላህ ሱብሓነሁ ወተዓላ በቁርአን ይናገራል ነው። ምን አለ በቁርአን ውስጥ? አላህ ሱብሓነሁ ወተዓላ ራሱ ወከለመ አላሁ ሙሳ ተክሊማ። አላህ ሱብሓነሁ ወተዓላ ሙሳን ማናገርን አናገረው። ታዲያ ምን አደረጉ? ረፍዕ የነበረውን ፈትሐ አደረጉት። የጥመት ባልተቤቶች ወከለመ አላህ በረፍዕ ነበረ። አናጋሪው አላህ ነው። ሙሳን አናገራቸው። ለልቅናው በሚገባ መልኩ ንግግር ሰብቷል እና ሰብታለን። ማን ያለው? አላህ ሱብሓነሁ ወተዓላ። አደቡ አላህ ያለውን ማለት እንጂ አላህ ያለውን ለአላህ የተገባ አይደለም ብሎ ማጣመም የጥመት ባልተቤቶችና አይሁድ እንዲሁም የነሱ መንሃጅ የተከተሉ አህባሾችና መሰሎቻቸው መንሃጅ ነው። ታዲያ ወደ አህለሱና ያስጠጋሉ። ይሄንን ወደ ዑለሞቻችን ያስጠጋሉ። ትክክል አይደለም ነው። እዚህ ላይ ታዲያ ምን አደረጉ? ሐርፉን አጣመሙት ነው። ተሕሪፍ ብሎ ማለት አንደኛ የሐርፍ ሊሆን ይችላል፣ የለፍዝ ሊሆን ይችላል። ሁለተኛ እንደገና የማዕና ሊሆን ይችላል። ወከለመ አላሁ ሙሳ ተክሊመን፣ አላህ ሙሳን ማናገርን አናግሯቸዋል። ሙሳ የአላህ ንግግር ሰምተዋል። አደምና ሐዋ የአላህ ንግግር ሰምተዋል። ዓለይሂ ሰላቱ ወሰላም ሰምተዋል። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ አማኞችን ያናግራቸዋል ነው። ስለዚህ እዚህ ላይ ተሕሪፍ አድርገውታል ነው።